ኤፍሬም ዛሬ ያደረገው ነገር ወጣ ያለ ቢሆንም ተገቢ ባይሆንም ነገር ግን አብርሽና ሄርሜላ የፈለጉትን የፈጸመላቸው። እንግዲህ በትክክል መጥተው ለሄርሜላ ስሜት አለህ፣ ሰው እንደዚህ አይነት ነገር እያየብ ነው ተብሎ በስነ ስርዓቱ ተጠየቀ። ዛሬ ስሜት እንዳለው አሳያቸው ማለት ነው። ይህ ሁሉ ከነሱ የመጣ ትዕዛዝ ነው እንዴ! አሁን እኮ ሰው ማለት ነው ያላሰባችሁትን ነው የሚያሳስብ። ቤተሰብዬ እንዴት ናችሁ? እንዴት ቆያችሁልኝ? ሰላማችሁ ይብዛ። እንግዲህ ኤፍሬም ከሄርሜላ ቤት ገብቶ ማለት ነው ኤፍሬም ፎቶውን አይ ጥሩ ነበር እኮ በጣም ደስ የሚል ጊዜ ያሳልፋችኋል። ግን ምን ዋጋ አለው? ምን ዋጋ አለ? አይዘልቅም ማለትና ኤፍሬም ለወደፊቱ ትንቢት እየተናገረ ነው የሚመስለኝ። ምክንያቱም በቃ እንደማይዘልቅ ያውቃል የአብርሽና የሄርሜላ ነገር ማለት ነው። እኔ የምላችሁ ቤተሰቦቼ እኔ ያልገባኝ ነገር ማለት ነው ሄርሜላ አብርሽና ሄርሜላ በመዘጋጃ ተጋቡ እንዴ? አልገባኝም። ማለት ተፈራረሙ? አስሬ ባሌ ባሌ የምትለው ምንድን ነው? ሩታ እኮ ያኔ በፍቅረኛሞች እያሉ ባሌ ስትለው ሰምቼ አላቅም እውነት ለመናገር እና አሁንም ባሌ ባሌ ትላለች ማለት ነው። እና ተጋብተው ነው እነዚህ ሰዎች በሚስጥር የእነሱ ሰርፕራይዝ እኮ አያልቅምና እንግዲህ ዛሬ የሄርሜላ ሰዎች ማለት ነው ከኤፍሬም ላይ ተንጫጩበት። ኧረ በፈጣሪ ወይኔ ጉዴ! ግን ማለት ነው ሞኝ ናችሁ እግዚአብሔርን። እነሱ እንደፈለጉ የሆኑ ዶላራቸውን እየሰሩ ነው ማለት ነው። በዚህን ያክል የምትቀጣጠሉ ሰዎች ግን እየተሸወዳችሁ ነው። አትቀጣጠሉ፣ አትናደዱ። ለሰከንድም ቢሆን ይሄን ያክል ልትናደዱ አይገባም። ሲቀጥል ደግሞ ኤፍሬም እውነት ለመናገር እንኳን አይደለም የወንድምህን ሚስት የባልንጀራህን ሚስት ምንድን ይባለው ቤተሰብ እንደው ቃሉ አይኔ ነገር የባልንጀራህን ሚስት እንኳን በተለየ አይን ማየት እንኳን አይፈቀድም። እንኳን አይደለም የገዛ ወንድምን ማለት ነው። እና ምን አለ ኤፍሬም የወንድሜን ሚስት እንደ ራስ አድርገህ ተንከባከባት ይላል አለ ማለት ነው። እውነት ለመናገር ይሄ ነገር አስተማሪ አይደለም ኤፍሬም ያደረገው ማለት ነው። ለሄርሜላ ግን ይገባታል። ምክንያቱም እሷ ስራዋ ከዚህ የተለየ ስላልሆነ በትዳር መካከል ገብታ እኔ ይህን ነበርኩ ስታረግ የነበረው አብርሃምን ማማለል፣ አብርሃምን ማሻፈድ፣ ይሄ ስለሆነ ስራዋ። እዩ እንግዲህ እስኪ በሰው ህይወት መግባት ማለት ምን ማለት እንደሆነ ይኸው ኤፍሬም መጥቶልሻል። ከዚህ በኋላ ቻየው ማለት ነው። እንደውም በቃ ከዚህ በኋላ አብርሃም የሚባል ሰው ወደዚች ቤት አይመጣም። እኔና እኔ ነኝ። ሰው ካስፈልግሽ እኔ ያለውኝ፣ አብርሃም ግን አይፈልግሽም ተባልሽ ማለት ነው። እና በአግድሙም ሆነ በቀጥታው ሄርሜላ ብዙ ጊዜ እየተነገርሽ ነው ማለት ነው። በኋላ ዋይ ዋይ ያዙኝ ልቀቁኝ ብትይ እኛ ጆሯችን መስሚያችን ጥጥ ነው፣ ጆሮአችን ድፍን ነው በዛ ሰዓት ማለት ነው። እና ቤተሰብ ያው እንደነገርኳቸው እውነት ለመናገር አሁን ይሄ ነገር በጣም የሚያስጠላ ትምህርት የሌለው ነገር ነው በእውነቱ። ምክንያቱም ይሄ በጣም ፈጣሪም የሚቃወመው ነገር ነው። በሰው በሀገራችን በባህላችን እንደዚህ አይነት ነገርም የለም። አረ በእኛ ሀገር ብቻ ሳይሆን በየትኛውም ሀገር የወንድሙን ሚስት እንደዚህ የሚያደርጋል። አረ እንዴ በውጭ ሀገር ያሉትም ይሄን ነገር አያደርጉ። እንኳን አይደለም የኛ ሀገር ባህሉና ወጉን የጠበቀው ቤተሰብና አይደረግም እንደዚህ። የወንድምን ነገር መመኘት በጣም ደባሪ ነገር ነው። ግን ኤፍሬም ያደረገው ከሰውም አንጻር ከራሳቸውም አንጻር ነው። በተለይ ከሄርሜላ አንጻር። ሄርሜላ ባለፈው ዳኒን አንጥታ ምንድን ነው ያለችው? ኤፍሬም ሰው የሚለው ነገር ምንድን ነው? ለእኔ ያለ ስሜት ተብሎ ይጠየቃል። ምን አስበሽ ነው አሁን አንቺ እንደዛ ብለሽ የጠየቅሽው ኤፍሬም ባለፈው ማለት ነው። ስለዚህ ምላሽ ተሰጠሽ። አዎ በቃ ለአንቺ ስሜት አለኛለሽ ማለት ነው። ያው አሳየሽ እንግዲህ እንትን በይው ማለት የመጣበትን ነገር እንድታስተናግጆ እንፈልጋለን እኛም ማለት ነው። ከዛም እንደ ዋናት ስለሚያዘልልሽ አንቺን ብትሆኝ ማለት ነው። እኔ እኮ ሴቶች ደህና ነገር ይዘው በቃ ደህና ቁመና ደህና መልክ ይዘው ማለት ነው እዚህ ከረከሰ ላይ ለምንድን የሚርመጠመጡት? እኔ አላቅም እኮ ከምሬ ነው። በዚህ መልካቸው ስንት ነገር መተወን ሲችሉ፣ ስንት ነገር መስራት ሲችሉ፣ አሁን ሄርሜላ ከዚህም ዝም ብላ የምትገዳደመው ማለት ነው። የምሬን ነው። መልኳ በቂ ነው እኮ ፀጉሯ በቂ ነው። ታምራለች እውነት ማለት እኔ ስራዋን ብቃወምም ማለት ነው ስለ መልኳ መቃወም አልችልም። ምክንያቱም ቆንጆ ነች፣ ታምራለች እኮ። ስለዚህ በዚህ መልክሽ፣ በዚህ አቋምሽ፣ በዚህ ሁሉ ነገርሽ ሌላ ደስ የሚል ነገር እኮ መስራት ትችያለሽ። ይሄ የረከሰ ትውልድን የሚገድን ነገር እንደዚህ ተያይዛችሁ ከምትጨማለቁ ማለት ነው። እና አሚሮ ተብዬ ደግሞ ይሄ ከርፈዛፍ ማለት ነው፣ ይሄ ክፍታፍ ምን አለ
ወይኔ ጌታ ሆይ ወንድም በወንድሙ ላይ ተነሳ። በቃ ይሄን ነበር እኮ የፈራሁት አለ ማለት ነው። እንዳንተ መሰለህ አንተ ጅል ጅላንፎ ጅላ አሜር ተብዬ ማለት ነው። ኤፍሬም ከዛ ጋር እያሳየ ያለው እንግዲህ ሄርሜላ ይህ ማለት የሄርሜላ ማንነት ነው። ለምን እሷ እንደዚህ ዘላ ነው የሰውን ህይወት የበጠበጠችውና ምንድን ነው እንግዲህ አስደንግጧታል። አብርሃም ከዚህ ቤት አይመጣም ሲላት በቃ ልቧ እንደዚህ በአፍንጫው ልትወጣ ነው የቀረበችው። የአብርሃም ነገር እሷ ምች ሳይሳካላትም እና ነገሮች ይቀናጁባታል። አስባችሁታል? አሁን ስልክ ስደውል አላነሳላትም። ኤፍሬም ደግሞ አብርሃም እስከዛሬ ታሞ ነበር፣ አሁን መድኃኒቱን አግኝተዋልና ከቤታቸው ነው እኔ ወደዚህ የመጣሁት አላት ማለት ያ ማለት ከሩታ ቤት አብርሽ ሂዷል። የሄደበት ደግሞ ልዑሌ ላይ ነው። ባለፈው እንግዲህ ሄዷል፣ ትናንትና ሄዷል ማለት ነው። ልዑሌን አይታችሁታል። ይዞ ሻወር እያስገባው ምናምን እያጣመው ነበርና ማለት ስለዚህ ከሩታ ቤት በስትክክል ሂዷል አብርሃም። ከዛ ኤፍሬም ይችን ታክቲክ ተጠቀመና ወደ ሄርሜላ ቀና ማለት ነው። እና ሄርሜላ ሀይ እንደው አንቺ ቀን በቀን ህይወቴ ሰላም እንዲሆን እፈልጋለሁ ትያለሽ። የምን ሰላም እናት? የለም ሰላም፣ በቃ እንዲሁ ነው። አንዴ ከኤፍሬም አንዴ ከሩታ እየተመታታች ትኖሪያታለሽ እንጂ ሰላምን እንዳታስቢያት ሄርሚዬ ማለት ነው። ምንም ማድረግ አይቻልም። እንግዲህ ወደሽ ከተደፋሽ ቢረግጡሽ አይድፋሽ፣ ወደሽ እስከሆነ ድረስ ማለት ነው። አሁን የኤፍሬምን ፍቅርም ተቀበይ። አይ ቅርታ አድርጉልኝ ቤተሰብ፣ ይሄ ነገር ትክክል አይደለም። የምር በጣም ነው የደበረኝ። እኔ ግን እንደ ወደ ሄርሜላ አንጻር ሳየው ይገባታል። እች እዝነት የሌላት የምሬን እኮ ነው። ሲጀመር አንቺ እንደዚህ መነታረክ ካልፈለግሽ ማለት ነው ኤፍሬምን ከዚህ በኋላ እኔ ማለት እንዴት ነው እኔ ለወንድም ብዬ እንጂ ምናምን እያልሽ ነበር አይደል? እንዴት ብቻውን ልታስገቢው ቻልሽ? አንቺ ፈልገሽ ነው እንደዚህ መሻፈዱን። ለምን ከፍተሽ አስገባሽ? በር ከፍተሽ አስገባሽ። ከዛ በኋላ ደግሞ ያዘኝ ልቀቀኝ፣ ከዚህ ጋር ተቀመጥ፣ እዛ ጋር ተቀመጥ። እኔ የምታወራው ነገር እያማረኝ አይደለም። እኔ እኮ ሄርሜላ ነኝ። እናሳ የሆንሽ እንደሆነሳ ሄርሜላ ነሽ። አዎ የሰው ትዳር አፋች። እናቅሻለን እናቴ፣ እናቅሻለን ሄርሚ። አብርሃም ምን ወንድም ስለሆነ ነው በትዕግስት ማናገረ። ምን ልትመችው ልደበድቢው ነው? አንቺ እኮ ታረጊያለሽ አይባልም። ለአብርሃም ነው እኮ መልካም ሆነሽ የምትታይ እንጂ ማለት ነው። ከአብርሃም ሆነሽ እንኳን ለሮታ ያኔ ገና ሳይፋቱ የላክሽላት ቴክስት በጣም የብልግና ጥግ። የምሬድ እኮ ነው፣ ባለጌ እኮ ነች ሄርሜላ። እና ኤፋ ይህን ነገር ግን ባደግመው ጥሩ ነው። ዛሬ ግን እንኳንም ምሷን ሰጣት እንኳንም እውነት በአንድ በኩሉ ግን ቤተሰብ እቃወማለሁ እንደዚህ አይነት ነገር። ምክንያቱም እኛ ሄርሜላን የምንቃወመው እዚህ ጋር ዝሙት እየሰራች ስለሆነ ነው። በጣም የሚደብርና የሚያስጠላ ስራ እየሰራች ስለሆነ ነው አይደለ የምንቃወማት። ኤፍሬምንም ደግሞ ልንቃወመው ይገባል። ይሄ ነገር ልክ አይደለም ብለን ማለት ነው። ያው በአንድ በኩሉ ለሄርሜላ ምሷን ቢሰጣትም፣ አንድ በኩሉ ደግሞ እኔ በጭራሽ ልደግፈው የማልችለው ነገር ነው። ይሄ ለትውልድ የሚጠቅም ነገር አይደለም እውነት